ከዩኒቨርሲቲ ፈርስት ይር ላይ ነው ድሮፕ አውት አድርጌ ፉል ታይም ፎቶግራፊ የጀመርኩት። አንድን ነገር በጣም ብዙ ጊዜ ከተጋገምሽው በኋላ ነው ፐርፌክት ልትሆኚ ወይም ደግሞ ምን እንደሆነ በሙሉ እይታ ልትረጁ የምትችሉ የተዘለለ ታሪኮች አሉን በፎቶ ካፕቸር ያልተደረጉ እንደ ሂስትሪ 50 ምናምን ሺኛው ፎቶ ላይ የምታውቂው እውቀት ያኔ ነው የምታውቂው እንጂ መጀመሪያ እኔ ባስረዳውም እሱ ሊያውቃቸው ፎቶዎችህ ቅድም አንድ በጣም ወደው ጸሐፊ ጋር ይሄንን ስል ለተመልካቾቻችን እናሳየዋለን። ቤቱ ሰቅሏቸው አየን። ፎቶ የምናነሳቸው ታሪኮች የት እንደሚደርሱ አናውቃቸው። አትይዞ አንዴ ከወጣ በኋላ የት እንደሚደርስ አይታወቅም። እንደምናችሁ ተመልካቾቻችን፣ ዛሬ ሌላ እንግዳ ይዘን ተመልሰናል። እንግዲህ የተለያዩ እንግዶቻችን በየራሳቸው ህይወት ያላቸውን አካሄድ፣ አስተሳሰባቸውን፣ እይታቸውን እና የደረሱበት ቦታ ለመድረስ የጠቀማቸውን ሂደቶች ያሳዩናል። ዛሬ ጋበዝነው በፎቶግራፍ ስራው በአገርም ውስጥ በውጭም ትልቅ ደረጃ ላይ ከደረሱ ወጣት ፎቶግራፈሮች መሃል ነው። አሮን ስሜነህ ይባላል። አሮን እንኳን ደህና መጣህ። ተገፈስሽው። ዛሬ እንግዲህ ተመልካቾቻችን እንዲያዩልን ያው በተለይ ደግሞ በዚህ በወጣትነት እድሜ ላይ ያሉ ተመልካቾቻችን በየመረጡት አካሄድ ላይ ከጀርባው ስኬት ሲታይ ያው ቀላል ይመስላል መጀመሪያ ላይ አይደል? ስንደርስ ስለሆነ የሚታየው ከኋላ ያለውን ነገር እንድታሳየልን ነው አንድም የጋበዝነህ። ለመጀመር እስቲ ወደ ኋላ እንሂድና እንግዲህ ይሄኛው የፎቶግራፍ ስራ ብዙም ወላጅ ልጅ ፎቶግራፈር ይሁንልኝ ብሎ የሚመኘው አይነት ስራ አይደለም። ስለዚህ ከየት ተነሳ ይሄ ስሜት፣ ይሄ ፍላጎት ከየት መጣ? Thank you በጣም ስላቀረብሽኝ። I'm a huge fan of the show and ከታተላለሁ በደንብ። ምንም እንደ አስተዳደግ ነው ከልጅነቴ ጀምሮ ፎቶ ወድ ነበር ምናምን አልነበረም። I don't think እኔም አላውቀውም ነበረም ፎቶም እንደሆነ ጀምሮ ድረስ I think high school እስክጨርስ ድረስ ፎቶግራፊም እንደሆነ አላውቅም ነበር። ግን በጣም በኋላ ላይም looking back የማረጋቸውን ነገሮች የማያቸውን ነገሮች ግን በታሪክና በስቶሪዎች በጣም ያደኩ ነኝ። በሬዲዮዎችም ቢሆን የምሰማቸው ኮንቴንቶች ስቶሪ ላይ እንትን ያሉ ናቸው። በቴም የምሰማቸው ታሪኮች ቢሆን አይ ቲንክ ታሪክን ለመናገር በኢንሰም ፎቶም ባይሆን በሌላም መንገድ መሆን ይመስለኛል። ሃይስኩል ላይም ብዙ ሳተፍ ነበር የአርት ክለቦች ምናምን አይነት ነገር። ግን የፎቶግራፊ በኋላ ላይ ነው አይ ቲንክ 12ኛ ክፍል ስጨርስ አካባቢ ላይ ነው ኖቲስ ያደረኩት ፎቶግራፊ ምን እንደሆነ። ከዛም በኋላ ኦኬ ምን ማድረግ እንደሚቻል ካሜራ ምን እንደሆነ ጀምሮ ግን አይ ቲንክ ከ9-7 ክፍል ጀምሮ አይ ቲንክ ብዙ ፎቶዎችን አይ ነበር። ፎቶግራፊ ምን እንደሆነ ባላውቅም ፎቶዎችን መለከትና ብዙ ኮንሱም ማድረግ ነበር። በኋላ ላይ ኤክስፖዝድ ሲሆን ኤግዚቢሽኖች አዲስ ፎቶ ፌስት የሚባል አለ። አይዳ ሙሉነህ የኔ ትልቅ ሜንቶር ነች። የእነሱን ስራዎች ሳይ የተለያዩ የሀገር ፎቶግራፈሮችን ስራዎች ኤግዚቢሽኖች ላይ መጥተው ቀርበው ሳይ ኦኬ ካስ መሆን ይቻላል ነው ፎቶግራፈር ሆኖ የሚፈልጉትን ነገር እያሳዩ ዓለማትን መዞርም ማስተዋወቅ የሚቻል መስራት የምንችለውን ነገር እና እሱ ነበር አይ ቲንክ የመጀመሪያው ኮል። አይ ዶንት ቲንክ ቤተሰቦችም ምን እንደሆነ ያውቁት እንደነበረ ፎቶግራፊም ግን ያው ማሳመን በኋላ ምንም ነገር ላይ ሰክሰስፉል ስትሆኚ ወይም ሰሪውን ነገር እንደምታውቂ ከሆነ የትኛው ቤተሰብ አይ ቲንክ ይቀበላሉ ያስባሉ። ከዩኒቨርሲቲ ፈርስት ይር ላይ ነው ድሮፕ አውት አድርጌ ፉል ታይም ፎቶግራፊ የጀመርኩት። እሺ ሂደቱን እንመልከት። እንግዲህ አሁን በየትኛውም የስራ ቦታ ላይ ብንሆን ሁላችንም እዛ ቦታ ላይ ስኬት ብለን የምንለው ቦታ ላይ ለመድረስ የሚያስፈልጉ አስተሳሰቦች፣ ልማዶች፣ አካሄዶች አሉ። እስቲ ያንተን እንመልከት። አሁን ዛሬ ላይ እንግዲህ በሀገር ውስጥ ብቻ ሳይሆን በውጭም ስራዎችን ታሳያለህ፣ ተሻግረሃል፣ ወደዛም ስኬት ላይ ደርሰሃል። እንግዲህ ያው ይሄዳል ያ ስኬት የሚለው ነገር ባህሩ ትንሽ ሁሌ ይሄዳል ወደፊት፣ ግን የሆነ ቦታ ላይ ደርሰሃል። ስለዚህ እዚህ ጋር ለመድረስ የጠቀሙን ሂደቶችን እንመልከታቸው።
የኔ በጣም ፈጣን ነበረ ጉዞ። ይሄ ምንም ረጅም ዓመት ፈጀብኝ የማይለው አይደለም። አይ ቲንክ 7 እስከ 8 ዓመት ይሆነኛል ፉል ታይም ብዬ ፎቶግራፊ ላይ ብቻ ጊዜን አጥፍቼ ራሴን ለማስተማር ስሞክር ከዛ በኋላም ስራዎችን ሰራ እና አንድን ነገር በጣም ብዙ ጊዜ ከደጋገምሽው በኋላ ነው ፐርፌክት ልትሆኝ የምችው ወይም ደግሞ ምን እንደሆነ በሙሉ እይታ ልትረጁ የምችው ስለ ሙያውም ስለ ማንኛውም የምታደርጊው ነገሮች እና አይ ቲንክ ከምንም በላይ ለረጅም ሰዓት በቋሚነት ስለሰራሁት እርግጠኛ ነበርኩኝ እንደምፈልገው እና እንደምወደው አውቄው ነው ጊዜ የሰጠሁት የነበረው። ሰው ደጋግሜ እሰራዋለሁ። በስራ ደረጃ ወይም ደግሞ ብር ለመስራት ብቻ ሳይሆን አልነበረም ሰራው የነበረው ለረጅም ጊዜያት እኔ ራሴ ማስተላለፍ የምፈልጋቸውን መልእክቶች ፐርሰናል ፕሮጀክቶች ላይ ኮንስታንትሊ ሰራ ነበረ። እሱኛው ይመስለኛል አሁን ብዙ ቦታዎች ላይ ሄጄ ለማሳየት የቻልኩትም ሰዎችም ስራዎቼን ኮንስታንትሊ እያፈለጉም ሊያዩት የቻሉት በዛ ምክንያት ነው። ኮንስታንትሊ እየሰራው ስለነበረ ነው። ሶ ማንኛውም አይነት ፊልድ ላይ እንዳለው ሁሉ የፎቶግራፊ ላይም በጣም ብዙ ከሰራሽ በኋላ ነው ምን እንደሆነ ራሱ ልትረጁ የምትደርሹ። ብዙ ጊዜ ይጠቅሳሉ የፎቶግራፊ ላይ እንትን የለው አጭር መንገድ የለው። የሆነ ሰው አሁን ጀምሮ ፎቶግራፊ ምን እንደሆነ አወቅኩ ብሎ አሁን ስለጀመረው ወዲያውኑ የሚያውቀው አይደለም። በጣም ረጅም መንገድ ነው። 50 ምናምን ሺኛው ፎቶ ላይ የምታውቂው እውቀት ያኔ ነው የምታውቂው እንጂ መጀመሪያ እኔ ባስረዳውም እሱ ሊያውቀው አይችልም። ስለዚህ ብዙ ከተሰራ በኋላ የተለያዩ አይነት ኢሜጆች ብዙ አይነት ኢሜጆች ካየው በኋላ ማንኛውም ሲቹዌሽን ላይ ብገባ አሁን ማንሳት የሚችልበት ፎቶ ይዤ እወጣለሁ። ቦታውን ሲቹዌሽን ይገልጸዋል በሚለው የሚችለውን ነገር ይዤ እወጣለሁ። የኮንፊደንስ እንዲኖረኝ የሚያደርገኝ በጣም ብዙ ካዩዋቸው ፎቶዎች ከሰሯቸው ስራዎች ብዛትና አንጻር ነው። ስለዚህ ደጋግሞ ከመስራት የሚመጣ ነው አይ ቲንክ ፐርፌክሽን። ቅድም ድሮፕ አውት ትቼ ዩኒቨርሲቲ ወጥቻለሁ አልከን እና ቀላል በተለይ ደግሞ ለኛ አገር ለወላጅም ለአካባቢያችንም የሚቀል ነገር አይደለም። ያ ራስ መተማመን ከየት መጣ? ያውም ገና ስትጀምር እንደ ባህሪም ሁሌም እንትን ነኝ አዲስ ነገር ለመጀመር ፍርሃት የለብኝም። ግን የዚህኛው ምንድን ነበረ የአብዚያንግ አዲስ ነገር ብጀምር የፈለገ ፌል ቢያደርግ ደግሜ ተመልሼ ሌላኛውን ነገር መጀመር እንደምችል ጊዜ እንዳለኝ አምናለሁ። እድሜም ብቻ ሳይሆን አሁንም ላይ ቢሆን ፎቶግራፊውን ብትሆና ሌላ ነገር ብጀምር መስራት እችላለሁ ብዬ አስባለሁ። ሶ ይሄ አይ ቲንክ ኢትስ ዘ ኮንፊደንስ ኦፍ ኦኬ ፉል ታይም ልስጠውና ይሄኛውን ልሞክረው ከሚቆጨኝ አውል ሲ ዋት አይ ሃቭ ይሄ የሚያስደስተኝ ነው። በጣም በምሰራው ስራ በጣም ደስተኛ ነበርኩ። አይ ዌክ አፕ ኤቭሪ ሞርኒንግ ደስ ብሎኝ እሰራዋለሁ። የምወደው ነገር ላይ በመሆኑ ደስተኛ። ትምህርት ቤት እያለሁ ዝናት ሀፒ በምማረው ነገር እነድንሲ የምማረውን ነገር አገኘዋል የምሰራበት መስሎ ስላልታየኝም ደስተኛ አልነበርኩም። ስለዚህ ቀላል ቾይዝ ነበር ለኔ፣ ከባድ ነገር አልነበረም። ቾይዚንግ የሚጣፍጠው መብላት ነው። ስለዚህ ቀላል ነበረ። ግን አይ ጌት ለብዙ ሰዎች ደግሞ ከባድ ሊሆን ይችላል ሊመስል ይችላል። እና አይ ቲንክ በማንኛውም አይነት ፊልድ እርግጠኛ ከሆነ የምንፈልገውን ነገር የማይሳካበት ምክንያት አለ ብዬ አላስብም። ምን ባይሳካም ሌላኛውን እንሞክራለን ደግሞ። ስለዚህ እሱኛው ቀላል ነበር። አይ ጊቭ ኢት ፉል ታይም ደግሞ ያኛው ላይም ጊዜንም ሰጠሁት። ጥሩ ሆናል። ባለፈው ስናወራ መጀመሪያ ላይ በጣም ብዙ ነፃ ስራዎች ትሰራ እንደነበረ ነግረኸኛል። እሱን የምታደርግበት ምክንያት ምን ነበር? አሁንም ድረስ ነፃ ስራዎች ይሰራሉ። ግን እንዳትጠይቁኝ ነፃ ስራ ብላችሁ ከዚህ በኋላ ግን በደንብ ይጠቅማል። እሱ አብሶ ደግሞ ስንጀምር ማንም ሰው ጎበዝ ነኝ ስላልሽ አይደለም ስራ ሊሰጥሽ የሚችለው። አንድ የሰዎች በሚሰጡሽ እድሎች ላይ ወይም የሚመጡት አጋጣሚዎች ላይ ተጠቅመን ራሳችን ካላስተማርን አንድን ነገር ስላነበብሽው ወይም እኔ ራሴን ያስተማርኩት ከዩቲዩብ ነው በማየት ነው። ግን ሄጄ እሱን ነገር ያየሁትን ነገር ካላነሳሁት እውቀት አይደለም፣ ኖሌጅ ሊሆን አይችልም። ገና አውቀዋለሁ አይቼዋለሁ እንደዚህ የሚሰሩት ነው እንጂ ስናት ሪሲፒ ስላየሽ ምግብ ትሰሪያለሽ ማለት አይደለም። ሶ በነፃ ስራዎቹ ለእኔ የጠቀሙኝ ምንድነው ያየኋቸውና የነበብኳቸውን ነገሮች ሄጄ ኤክስፐሪመንት እንዳደረግ አደረጉኝ። ከዛ በኋላ ደግሞ ኔትወርክና ኮኔክሽን ፈጠሩልኝ። ብዙ ሰዎች ስራዎች እንዲያዩልኝ ያደረጉ።
ማነሳቸው ነገሮች ደግሞ እነዚህ ናቸው ብሎ እንደ ኤግዛምፕል ለማሳየት የተነሳ ስራ ያስፈልጋል። ሰው ለመቅጠር ሲመጣ ምን ስራዎች ሲባል እንደዚህ መስራት እንደሚቻል አውቃለሁ ሳይሆን እነዚህን ሰርቻለሁ ብዬ ለማሳየት ጠቀመኝ። ስለዚህ የመጀመሪያዎቹ 2 ዓመት 3 ዓመት ያክል በደንብ ብዙ ነፃ ስራዎች ጓደኞችን በማገዝ ፎቶግራፈሮችን እቃ በመሸከም ባጋቸውን ላይቲንግ ምናምን ተሸክሞ በመማር ከሰዎች መማር ስለሚቻል how to interact with people እሱኛውን ነው አስተምሮኛል። ብዙ ነፃ ስራዎች ይደረጉ። የኢንተርናሽናል ሂደትን እንመልከት። እንዴት ተጀመረ እና ምን አስተማረ? የመጀመሪያው ኤክስፖዠር የነበረው አዲስ ፎቶ ፌስት በየ2 ዓመቱ የሚዘጋጅ ፎቶ ፌስቲቫል ነው። 2010 ላይ ነበር የተጀመረው። የመጀመሪያው የተሳተፍኩት 2016 ላይ ነው። እንደ ኢንተርን ነበርኩኝ። እያገዝኩ ነበር እንዴት እንደሚካሄድ ከጓደኞቼ ይሳተፉ ነበር እዛ ላይም እና ቦታውን ሴትአፕ ማድረግ ማገዝ ነበር እና ምን ኤክስፖዠር ሰጠኝ። የተለያዩ ዓለማት የመጡ ፎቶግራፈሮች ስራቸው አንድ ቦታ ላይ ሆኖ በደንብ እንዳያቸው ወደ 60-70 የሚሆኑ ፎቶግራፈሮችን መጥተው ነበር። ስለዚህ ከእነሱ ጋር ኮንቨርሴት ማድረግ አሪፍነቱ ምንድነው? የኛ ስራ the same across the world አንድ አይነት ሚዲየም ነው የምንጠቀመው። so you have the same language ያሉበት ሌቭል ይለያያል ያለንበት እንጂ በደንብ እሱ ኤክስፖዝ አደረገኝ። ይሄ ምን ሰጠኝ ምንድነው ኦዲየንሳችን አካባቢያችን ላይ ያለው ብቻ እንዳልሆነና የሚያየንም ሰፊ እንደሆነ አሳየኝ። ከዛም ለዛም እንድመኝ አደረገኝ። እነሱም ሀገር ሄጄ ደግሞ ማሳየት መቻል አለብኝ ሚለው በደንብ ፑሽ ሰጥቶኛል እንደ ለስፍኛው ለመስራት ማለት ነው። የመጀመሪያው የፎቶግራፊ ኢትዮጵያ የሚል ፕሮጀክት የአይዳ ኪዩሬት ያደረገችው የግሩፕ ኤግዚቢሽን ነበር። ማሊ ያሳየ ነው። በጣም አሪፍ ነበረ። ማሊ ባማኮ ቢየናል የሚባለው በፎቶግራፊ ቢገስት ፎቶ ፌስቲቫል እና የሚካሄዱ አፍሪካ ላይ ካሉት ትልቆቹ ነው። ከእሱ ካሳየው በኋላ ይኸው ኮሌክሽን ኒውዮርክ ፎቶቬል የሚባል ፌስቲቫል አለ። እዛ ላይ 2017 ላይ ተሳተፍኩ። ከዛ ኮምፒቲሽን ነበር የኒውዮርክ ታይምስ ፖርትፎሊዮ ሪቪው የሚባል እሱኛው ላይም ፐርሰናል ፕሮጀክቶችን ሰሚት አድርጌ ስራዬ ለፖርትፎሊዮ ሪቪው ተደርጎ መሄድ አልቻልኩም ነበር። ግን I was chosen top 10 upcoming artists photographers of the year ተብሎ ከሱ ውስጥ ሊስት ውስጥ ነበርኩኝ። እሱኛውም በኒውዮርክ ታይምስ ኤግዚቢት ተደረገ። ከዛ በኋላ ለንደን ጆበርጋ አርት ፌር የሚባል አለ እንደዚሁ። ይህም ብዙዎቹን አይዳ ኪዩሬት የምታደርጋቸው እና በሷ አገዛዎች እና አፕላይ ባረኳቸው እንደዚህ ያሳይቻለሁ ስራዎች ነው። ምን አስተማረ? ምንም ገና ብዙ መስራት እንዳለብኝ በጣም የምንሰራቸው ስራዎች ለእኛ በቂ አይመስሉም። አንዳንዴም ሁሌ የራስሽን ስራ ክሪቲክ ትሆኛለች፣ ግን ሰው ሲያየው ነው ሰዎች አንቺ የምታወዱ ነገር ለእኔና ለአንቺ ስለ ስራዎች ባወራልሽ ሰው አውቃቸዋለሁ ትኛለች፣ ግን ብዙ ሰው አያውቃቸው። ኢሜጅ መስራታችን ደግሞ ለታሪክ ወይም ለሆነ ስቶሪ ኢሜጅ ሲኖረው ማች ሪመምበረብል ለረጅም ሰዓት ያስታውሷቸዋል። ማልጠበቃቸው ሰዎች እጅ ላይ ፎቶዎችን ሳይ በእነዚህ ስቶሪዎች ኢንስፓየርድ ሆኖ ለመጻፍም ሆነ ሞር ኦኬ አይ ዋንት ቱ ሪድ ሞር አባውት ዲስ ብለው ስለ ሀገር የሚያዩ ከሆነ በጣም ያስደስተኛል። ብዙ መንገዶች ላይ የተለያዩ አፍሪካን ፎቶግራፈሮች ስራዎች ለማየት ተመልክቻለሁ። የተለያዩ ሀገሮች ላይ ወስዶኛል፣ አሳይቶኛለች። በስፓርቱ ፋርጃ የማይወስድሽ ቦታ የለም። የአገር ውስጥ በጣም ብዙ አይነት ሰው ያስተዋውቅሻል። ቦታዎች ላይ ትወስጃለሽ፣ ማታስቢያቸው ቦታዎች ላይ ትደርሻለሽ ለማየት። እሱ በጣም ደስ የሚለው ፓርቱ ነው። ኤግዚቢት ስታደርጊ ደግሞ እንዳት ወርልድ ስቴጅ ላይ ወይም ከተለያየ ቦታ የመጡ ሰዎች ያሉበት ላይ የአንቺን ስራ ብቁ ሆኖ ለዛ ማሳየት መቻል በጣም ደስ ይላል። የሚያሳዝነው መልኩ እንደ ኢትዮጵያ ብቻ ሳይሆን እንደ ኢስት አፍሪካ ራሱ ብዙ የለም እንደዚህ ኤግዚቢት የሚያደርግ። ብዙ አሁን ዌስት አፍሪካ እና ሳውዝ አፍሪካ ላይ በጣም ዶሚናንስ ያለ የተለያዩ አርቲስቶች ልክ ሙዚቃው ላይም ፋሽን ላይም እንደምናያቸው በጣም ብዙ እየወጡ ያሳያሉ ስራዎቹን። ከኢስት አፍሪካ ብዙ ስለሌለ
የኛ እንደዛ አውቶ ማሳየት ትንሽም ቢሆን ደስ ይላል። ከዚህ አካባቢ ነኝ and we have our stories as well ብለሽ ስታሳያቸው there is something like us ኮመን ነገር ማግኘት በእኛ ስቶሪዎችን ኤክሳይትድ ሆኖ ሳይ በጣም ደስ ይላል። it taught me so much more that ብዙ ብንሰራ ደግሞ I think ማሳየት የምንችላቸው በጣም ብዙ ነገሮች አሉ። ወደፊት ምን ታያለህ ለራስ? ብዙ መጽሐፎች ማሳተም ፈልጋለሁ፣ ፎቶ ቡኮች በቻልነው መጠን ለእኛ ከባድ የነበረውን የፎቶግራፊ ፕሮግረሱን ቀለል ቢል ደስ ይለኛል እና እንደኔ አይነት በጣም ብዙ ፎቶግራፈሮች ብናወጣ ደስ ይለኛል። ቢካዝ ብዙ ነን እንደ ሀገር ብዙ የሚነገር ነገር አለን። እንድ ደግሞ ሙያውን በጣም እያደገ ነው። አንድ አስፈላጊነቱም ትልቅ ነው። አሁን እንደ ዲጂታል ኢራ ኢሜጅሪ ፓወር በጣም ከምንም በላይ ኢሜጅሪ ፓወር ያለ እሱ ፊልዱ በደንብ ማድረግ አለበት። ዊ ዋንት ታሪካችንን በስነሳ ፕሪዘርቭ እንዲደረግ ወደፊትም ለፖዚሽን እንደ ሀገርም ማድረግ ካለብን እንደ አርትም I think we have to have a say በሚካሄዱት ነገሮች ላይ መሳተፍ ያለብን እና ብዙ በወጣን ቁጥር እሱን ድምፅ ልናገኝ እንችላለን። ፎቶግራፊ ብዙ አለን፣ የተዘለለ ታሪኮች አሉን በፎቶ ካፕቸር ያልተደረጉ እንደ ሂስትሪ ይታያል። የጃንሆይ ጊዜ ላይ በሚኒልክ ፎቶ ያኔ ፎቶግራፊ ገባ። የተወሰኑ ሰዎች ፎቶ ተነስተዋል፣ ፖርትሬት አላቸው። ከዛ ብዙ የጃንሆይ ጊዜ ላይ ብዙ ነገሮች ተነስተዋል። ኢቨን የኮሎኒያል ያኔ 5 ዓመቱ ጊዜ ጣሊያን የነበረበት ኦኩፔሽን ታይሙ ላይ በደንብ ብዙ ፎቶዎች ተነስተዋል። ጃንሆይ ሲመጡ በደንብ ብዙ የተነሷቸው አሉ። ገና እሳቸው ሲገቡ ጀምሮ ብዙ ታሪካችን ዶክመንት ተደርጓል። have references እንደ ኢሜጅ በቆዩ ቁጥር እነዚህ ታሪኮች አፈ ታሪክ ይሆናሉ ታውቂያለሽ። እና የኢሜጆች መኖሩ ግን ፕሪዘርቭ ያደርጋቸዋል ታሪኮች። ከዛ ደርግ ጊዜ ላይ 17 ዓመት ዘለለ ላይክ የለም የኢሜጅ ዶክመንቴሽን ኦፍ ምንም ኦልሞስት እስከማለት ማለት ነው ኦፍ ገቨርንመንታል አክቲቪቲስ ካልሆነ በስተቀር ብዙ ዶክመንት አደረገ። ከዛ በኋላ ፎቶ ትንሽ መነቃቃት ጀመረ፣ ብዙ ዶክመንት መደረግ ጀመረ እንደ ታሪክም ሮል አሉ። ብዙ በበዛን ቁጥር ደግሞ ብዙ ቦታዎችን ከበር እናደርጋለን ማለት ነው። ብዙ የኢትዮጵያ ታሪክ አዲስ አበባ ላይ ያለ ይመስለው ነው። ሁሉም እዚህ ጋር ያለውን ነገር ነው ዶክመንት የምናደርገው። ፕሮግረስንም ለማየት ፎቶ ኢምፖርታንት ነው። ኦኬ ከዚህ ጋር ተነስተን ነው እዚህ ድረስ ነው እነዚህ ነበር ህይወታችን የሚለውን ለማየት በበዛን ቁጥር ብዙ ዶክመንት እናደርጋለን ማለት ነው። ብዙ እናስተምራልበታለን በዛው ብዙ በእንደዛል ማስተማርና በደንብ ማሳየት ነው የምፈልገው። ፎቶዎችህ ቅድም አንድ በጣም ወደው ጸሐፊ ጋር ይህንን ስል ለተመልካቾቻችን እናሳየዋለን። ቤቱ ሰቅሏቸው አየን። የአርበኞች ፎቶዎች ናቸው 6-7 ያየን ነው አይደል? ስቱዲዮ ውስጥ ደርድሯቸዋል እና እንደዚህ ይሄዳል አይደለ? ስራ ትንሽ ሊመስል ይችላል አንተ ጋር ስታደርገው፣ ግን የት ሄዶ እንደሚያርፍ አናውቅም። ተሰማህ እሱን ስታይ? እሱም ብቻ ሳይሆን ኢንጀነራል በሱ አሁን ለፓትሪዮት ስቶሪ የሚለው ሲሪስ ሰራው የአያቴ ታሪኮች ብዙ ላይክ የክቡር ዘበኛ ነበር። ስለዚህ በደንብ ብዙ ታሪክ ይነግረኛል እንዳውቃለሁ። ሳድንግ was like okay so ፎቶስ ጀምር ቻሌንጅ የነበረው ኦኬ ምንድነው ማንሳት የምፈልገው what do I take ስትሪት እናነሳለን። እኔ ሙዚቃ ወድ ስለነበር ብዙ ኮንሰርት አነሳ ነበር። ኮንሰርቶች አነሳለሁ የሆል ላይቭ ሙዚቃ ስለምወድ ማለት ነው። ከዛ ግን ፐርሰናል ፕሮጀክት ኤግዚቢት የማደርገው ምንድን ነው እስቲ ሜቢ አርበኞች ልፈልግና ላንሳ ብዬ ሳይ ነው ልካስ እንደ አያቴ በጣም ብዙ አሉ ታሪክ ያላቸው እንድማናቃቸው ማይነገርላቸው። ስሰማ ደግሞ በደንብ ጭራሽ ነው ሰዎች ያኔ ጣሊያን 5 ዓመቱን ሲቆይ በስነሳት የተዋጉና ኦልሞስት የመጨረሻዎቹ ጀነሬሽን ናቸው። ካነሷቸው አሁን ያን ሲሪስ ከሰራሁት አይ ቲንክ 6 ዓመት ይሆነኛል። ከአንድ 30 ፓቼቶች ዶክመንት አደርጋለሁ። ትንሽ ኢንተርቪው እያደረኩ ፎቶ ፖርትሬት አድርጌ ከዛ ውስጥ ኦልሞስት አሁን አንድ 10 ሞተዋል። ከአንድ 5 ዓመት በኋላ
የአርበኞች ቀን ብለን የምናከብረው ወይም አድዋ ድል ብለን የምንመካበት ያልተገዛን የምንለው እነዚህ ሰዎች ትሪትም አላደረግናቸውም አላዋራናቸውም ደርደር ነበሩ በእኛ እድሜ። ከአንድ 5-10 ዓመት በኋላ ግን አይኖሩም። ስራ የሌለበት ቀን ሆኖ ይከበራል። አናስታውሳቸው ማለት ነው። ለእኔ ራሴ ወዘ ፕሮግረስ ፕሮሰስ ይህንን ዳቅና ኦኬ ሜቢ ዊ ሃቭ ቱ ዶክመንት እያንዳንዷን ነገር እንደዛ አይነት የምናያቸው አንድ እነዚህ ሰዎች ደግሞ እንደ አፍሪካ ነው ኢንስፓየር ያደረጉት እኮ ኮሎኒያሊዝምን ማስወገድ ቀላል ነገር አልነበረም። ያው እኛ አዝማች ኢፌክቱን አናየውም እና እንትን አንለውም ቫሊዩ አንሰጠውም እንጂ ትልቅ ሮል ነው ያለው። በኋላ ኢንስፓየር አድርጓል ጭራሽ አሰልጥነው ድረስ እስከ መላክ ማለት ነው። ስለዚህ እነዚህ ሰዎች አሁን ብዙ ሰዎች ሄደው የአድዋ ድልነት ሴሌብሬት ሲያደርጉ ሲያነሷቸው ሳይ በጣም ደስ ይለኛል። ናው አይ ዶንት ቲንክ የኔ እንትን ብቻ ነው ባላስብም ግን አም ግላድ አይ ዲድ እሱኛው ማድረጌ ብዙ በጣም ደስ ይለኛል። እንደዚህ አይነት ደግሞ ኒውዮርክ አሁን የብሩክሊን ብሪጅ ስር ነው የሚካሄደው ፌስቲቫል እና ወደ 80,000 ሰው ድረስ ነው የሚጎበኘው ኤግዚቢሽኖቹ። እነዚህን ታሪኮች ያ በሙላ ሰው እንዲያየው እናደርጋለን፣ እናስተምርበታለን። እንዳልሹ ደግሞ እንደዚህ አይነት ትልቅ የሆኑ ጸሐፊዎች እነዚህን ስቶሪዎች እና ፎቶዎቹን እንደ ኢንስፓይሬሽን አይተው ለማየት እንደ ካሬጅ እንደ ሂሮ ተቀምጠው ሳይ ደግሞ በጣም አሜዚንግ እና ዊሽ ብዙዎችም በእንደዚህ አይነት መልኩ እንዲያዩዋቸው ፎቶ የምናነሳቸው ታሪኮች የት እንደሚደርሱ አናውቃቸው። ምኑን ጋር ደርሶት እንደ አንብቦት ምን ሊሰራው እንደሚችል አናውቅም እና የእኛም ሀገር ላይ ብዙ ያስተምራል። ከዛም ሲወጣ ደግሞ ብዙዎችን ማሳየት ይችላሉ ያስባሉ። ፓወሩ እሱ ነው። አትይዞም አንዴ ከወጣ በኋላ የት እንደሚደርስ አይታወቅም። ኢንስፒሬሽን ወይም አዳዲስ ሀሳቦችን ለማምጣት ምን ታደርጋለህ? ምን ልምምዶች አሉ? ሁላችንም ኮንስታንት ችግር እሱ መሆን ኢንስፓየር ለማድረግ ራስን በየቀኑ አዲስ ነገር ለመፍጠር መቻል ይከብዳል። ግን በጣም በሚገርም ሁኔታ አካባቢ በጣም ኢንስፓየር ያደርገኛል። የአዲስ አበባ ውስጥ ወክ አደርጋለሁ። ከተማ ውስጥ መሄድ በጣም ኖቲስ አደርጋለሁ ያለው የሚካሄዱትን ነገሮች ሰዎች ሲያልፉ የተለያዩ ሰዎች መልክ የሚያደርጓቸው አክቲቪቲዎች አንድ ከራሴ ላይፍ ጋር የማይበት መንገድ ያደግኩበትን ሳስብ ኢንተራክሽኖች ኮንቨርሴሽኖች ከሰዎች ጋር እኔ በደንብ ስቶሪ ቴለርን ፖርትሬት ፎቶግራፊ ላይ በደንብ ፎከስ አደርጋለሁ። የግድ ሰዎችን ማናገር አለብኝ። ቤስት ቨርዥን ኦፍ ዩ ለማሳየት ፎቶ ላይ ከአንቺ ጋር ማውራት አለብኝ። I have to understand ምን አይነት አስተሳሰብ እንዳለሽ ምን አይነት አስተዳደግ እንዳለሽ እና በጣም አካባቢ ላይ ያሉት ሰዎች ኢንስፓየር ያደርጉኛል በጣም አይሲ አብሶ ደግሞ የያንግ ብዙ አቺቭ ያደረጉ ልጆች አካባቢ ላይ ስላሉ ጓደኞቼ ብዙ አርቲስቲክ ማይንድ ያላቸው የሚሰሩት ነገሮች ላይ በጣም የሚለፉና በሚሰሩት ደግሞ ኢፌክት እንዲሆኑ አካባቢያቸው ሳይ በጣም እሱ ኢንስፓየር ያደርገኛል። አሁን ድረስ እሱ ኢንስፓየር ያደርገኝ። ከዛ ውጪ በድሮም ኢንስታግራም ለእኔ በደንብ ኢንስፓይሬሽን እንትን ነው ነበረ። ፎቶ ኢንስታግራም ባይኖር አይ ዶንት ቲንክ አይ ዊል ቢካም አ ፎቶግራፈር ቢካዝ ያን ያክል አላይም ብዙ ኢሜጅ ነው ኮንሱም የምናደርገው። ሶ አይ ኖ ኦኬ በዚህ መልኩ ማንሳት እችላለሁ እላለሁ የማየውን ነገር ኤንድ ኦልሶ እዚህ እኮ ይሻላል እዚህ ብዙ ነገር አለ ብዬም እዛም ሄጄ ለማንሳት እንድመኝ የሚያደርጉኝ የማያቸውና የምመለከተው ነገሮች ነው። ተዳንዳት ነው አይ ትንሽ መጽሐፍ የፎቶ ቡኮችን ለማየት እሞክራለሁ። ታይምለስ ናቸው መጽሐፎች ደግሞ የፎቶ ቡኮች ሲያሳይ ነው በእንደዛ መልኩ ላድርገው እያልኩኝ ፋናት በዚህ ነው ኮመርሻል እና ብር የሚሰሩት ነገሮች እሱ ነው ቪዥን የሚያደርገን የሚያሳንፈው። ከ8 ዓመት በፊት የነበረውን አሮን ብታናገረው ምን ትላለህ? አሪሽ ትመጣለህ ባይዘው ይቀጥልበት ትለዋለህ። ግን እኔ ምንም ይሄን ያክል ከባድ ጊዜ እንትን ስላልነበረኝ ነው ፈጣን ነበረ። ብዙ ኬሪየር እድለኛ ነኝ። አሪፍ ሰዎች ብዙ አገዘውኛል። አይ ቲንክ ከሰዎችም ለመማር ክፍትም ስለሆንኩኝ በደንብ ጥሩ ኦልሬዲ ካለውበት እድሜና ከሰራውበት ጊዜ አንፃር ብዙ ሰርቻለሁ ያስባለሁ። ግን አይ ዊሽ አይ ሬድ ሞር ብዙ አነብ ነበር።
አሁንም ባነብ ደስ ይለኛል። ብዙ አላነብም ግን ማንበብ ነው በጣም ኢምፖርታንት። ምክንያቱም ፎቶም ላይ ሪፍሌክት ያደርጋል። ስቶሪ ነው የምናገር ነው። ኮሜርሻልም ብንታዘዝ እንዴት ነው አንድ ፕሮዳክት ጥሩ አድርጌ መሸጥ የምችለው? በምን አይነት መልኩ አሳምሬው እሸጠዋለሁ? ስራችን እሱ ነው። we're always telling የሆነ ታሪክ ብዙ ባነበብን ቁጥር በብዙ መልኩ መግለጽ እንደምንችል እናውቀዋለን። አይናዊሽ አሬ ደግሞ በየቀኑ አነሳ ነበር። አሁን እንትን ብል ዝም ብዬ አነሳ ነበር፣ አልመርጥም ነበር። ካሜራ አለኝም ነበር ሶላት ማቀው ፎቶግራፈር እንደዚህ እንደምሆን ባክ በደንብ አነሳ ነበር። ሶላት አይ ውድ ኖ ሞር አሁንም ብዙ ብሰራ ደስ ይለኛል። አሁን ትንሽ ነው ማነሳው ነው። ስራሽ ሲሆን መሰልቸት ብቻ ሳይሆን አሁን እያነሳው አይደለም ብዬ እንዳስብ ያደርገኛል። ዛሬ ምንም የለኝም ብዬ ላለማንሳት እንትን እላለሁ እና I wish I did that ግን ብዙ እንዳነሳ እመክረዋለሁ ወደባ and connection making the networks በደንብ ማተር ያደርጋሉ በፊልዶቻችን ባለንበት ኮሚኒቲ። እንደ ኮሚኒቲ ብዙ ፎቶግራፈሮች ማወቅ ለተለያየ ፎቶ ስራዎች ኤክስፖዝ ያደርገናል። ከዛም ኤም እንድናደርግ የሚወስደን ቦታ እናቆም። ኮኔክሽን ኔትወርኪንግ ኢዝ ኢምፖርታንት። ሰላም እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።